አይ ኧረ በፍጹም። ቆይ ምን ነው ፋራ የሚመስልሽ? ምን እየሆንክ ነው? ዞር በልልኝ ወደዛ። መቼም ዞር አይደለም። መጀመሪያ ጥያቄ መልሽልኝ። ከዛ ጅል ጋር ነበርሽ ወይ? ምን አገባ? ቆይ አንተ ማን ስለሆንክ ነው ስለ እኔ የምትጠይቀኝ? እኔ ምናልባት ወደፊት ባልሽ፣ ግን እሱም ቢሆን ጸባይ ካለሽ ነው። የትኛውም ሴት እንዳንቺ ተወጣጣራብኝ አታውቅም። ቴዲ ተፋቀሩ። ናሁም በጣም ተናደደ። ከቴዲ ጋር የሄደችበትን ቅጽበት ሲያውቅ በጣም ነው ያዘነው። መሲ አሁን ባለችበት ሁኔታ በጣም ደስተኛ ነች። ኑኑ እንግዲህ የመጀመሪያው አፍቃሪዋ ቤሉል ነው። እሷም እንግዲህ የተወሰነ ተወደዋለች። ሁለተኛ አፍቃሪ አዶኒ ነው። በጭቅጭቅና በእልክ እሷ እንድትወደው እያስገደዳት ነው። እናም ደግሞ ቤሉልን አግቶ እሷን የራሱ ለማድረግ እያሰበ ያለ ልጅ ነው። ቀሪ ጊዜዋን ከሱ ጋር እንድታሳልፍና ቤሉል ከእስር ቤት ከተፈታ በኋላ ፊት እንድትነሳውና ከሱ ጋር ምንም አይነት ግንኙነት ከዚህ በኋላ እንዲኖራቸው አይፈልግም። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ቤሉል አሁን ላይ እስር ቤት ነው ያለው። ከሱ ጋር ምንም አይነት ግንኙነት እንዳይኖራቸው ቃል አስገብቷታል። እሱ ብቻ ሳይሆን ሄሉም ቃል አስገብታታለች። ኑኑ እንግዲህ በሁለቱም ተወጥራለች። አሁን ላይ እያሳለፈችው ያለችው ነገር በጣም ከባድ ጊዜያት ነው። እንግዲህ ደግሞ ሶስተኛው አፍቃሪ ሌባና ዱርዬ የሚባለው እሱም ከአዶኒ ጋር ጸብ ያለው አሁንም ኑኑን አፍቅሯታል። እንግዲህ በየሰበቡ እሷን በማፍቀሩ እቤት ድረስ እየመጣ ነው። እንግዲህ እሷን ባለማየት በድብቅ ከቤት ድረስ ሲወጣ እያያችሁት ነው። ሶስተኛው አፍቃሪዋ እሱ ነው። ታዲያ ኑኑ ይህን ሁሉ ነገር እንዴት ልትቋቋም ትችላለች? ሰላም የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። እንግዲህ ትልቅ ጦርነት ማስነሳቱ አይቀርም። እህቷ መሲ ደግሞ ቴድን እንደምትወደው ከፈገግታዋም ሆነ ታውቃላችሁ። ይህ ስም ያልወጣለት ፍቅር ከቴዲ ጋር ከጀመረች በጣም ቆይታለች። እንግዲህ ቴድን ያልፈለገችበት ምክንያት ከሄለን ጋር ብዙ ወንጀሎችና ብዙ ከባባድ ነገሮች ሰርቷል በማለት ነው። እንግዲህ እነዛን ነገሮች እሷ እንዴት መፍታት እንዳለባት አታውቅም። ቴዲ ግን እሷን ሁለታችን አንድ ላይ ሆነን እሷን መጣል እንችላለን፣ አብረን ሆነን አብረን ሰርተን አንድ ላይ እሷን መጣል አለብን ይላታል። እሷም በደስታ እንግዲህ ለመጀመሪያ ጊዜ በደስታ ከቴዲ ጋር ትቀጣጠራለች። እንግዲህ ለሷ ብዙ ነገሮች አዲስ እንደሆኑና ቴዲ ደግሞ ሲመለከታት ብዙ ጊዜ አብረው እንዳሳለፉና እንደወደዳት ይነግራታል። እንግዲህ በደስታ እያቀፈ ወደ ቤት ሸኝቷታል ማለት ነው። እቤት ከገባች በኋላ ናሆም ከየት እንደመጣች እየተከታተላትም ነበረ። ከየት እየመጣች ነው ብሎ ሲጠይቃትም ምንም አይነት ነገር መናገር አትፈልግም። ያፌትም በቅናት የተነሳ ያ ልጅ ጋር ሂደሽ ነዋ ይላታል። በኃይለኛውና በቁጣ ይጠይቃታል። እንግዲህ እዚህ መሀል እሱም እንደሚወዳት ይነግራታል። እህትማማቾቹ ወንዶቹ ሊያጋድሏቸው ነው። እናንተስ ለመሲ የትኛው ይሆናል ብላችሁ ታስባላችሁ? ያፌት ወይስ ናሆም? ይህንን ነገር እናንተ በኮሜንት አሳውቁን። ሄለን በራሷ ጉዳይ በጣም ግራ ገብቷታል። በራሷ ምክንያት ራሴ አገድኩ ብላ ቴድን ሂዳ በኮንፊደንስ ስጠይቀው በኮንፊደንስ ቴድን ያገተው ብላ ተማምና ነበረ። ግን እራሷ እንዳልሆነች ስታውቅ ወደው ቴድን ስታገኘው እሱ እንዳላገተውና በሚያምነው ሰው ሲምልላት በጣም ደነገጠች።
እንዴት ይሄ ሁሉ ነገር ከኛ እውቅና ውጭና ከኛ ጀርባ እንዴት ሆነ ብላ አሁንም ቢሆን የቴድን እርዳታ እየፈለገች ነው። አብሯት እንዲሰራና አብሯት እንዲተባበራት ስትፈልግ፣ እሱ ግን አሁን ላይ አዲስ ህይወት ጀምሬያለሁኝ በማለት ይቺ ሴት ከጀርባ ማናት በማለት እሷም ተደናገጠች። ይቺ ሴት ማናት በማለት ከኋላ ስትከተለው ያው ቴዲ አብሮ ስለኖረና ስለሷ ስለሚያውቅ ተደበቃት።